ንጹሃን ሲፈጁ ስንት እየተራቡ እያለ እሱ አጀንዳችን አይደለም። ልክ ፈጣሪን የምንፈራ መስለን እናወራለን። ብዙ ነገሮቻችን የተበላሻሹ ናቸው። ኢትዮጵያውያን ብዙ ነገራችን ተበላሽቷል። እውነቴን ነው የምነግራቸው። ብዙ ነገራችን የተበላሸ። ስለዚህ ማድረግ ያለብን ምንድን ነው? ወይ እነሱን ቪዛ ሰጥተው ከሀገር ያስወጡ፣ ወይ ትምህርት ይስጧቸው፣ ወይ ደግሞ ይተዋቸው። you gotta make the three። ታፕ ኮፒ ሊንክ አድርጉ። እየተቆራረጠ ነው መሰለኝ ቤተሰብ። ታፕ አንዴ ኮፒ ሊንክ አድርጉ ቤተሰብ። ስለዚህ እኔ በእውነት በፊት ራሱ ለፈረድኩት እግዚአብሔር ይቅር ይበለኝ። እግዚአብሔር በፈጠረው ፍጥረት እኔ በፍጹም በእግዚአብሔር ፍጥረት ላይ እኔ እንደዛ ነገር እንዲደረጉ አልልም። ታፕ የኔዎቹ ኮፒ ሊንክ ሌትስ ጎ። ስለዚህ በተለይ አሜሪካ፣ አውሮፓ እና ካናዳ ያሉ ወንድምናቶቻችን እየዋሿችሁ ነው። እዚህ ጋር አብረው ነው ከነሱ ጋር የሚኖሩት። መብታቸውን አይነኩም። ቀና ብለው አያቸውም። ከነሱ ይገዛሉ፣ ከነሱ ጋር ያወራሉ፣ ከነሱ ጋር ይሰራሉ። እያንዳንዱ አሜሪካ፣ አውሮፓ፣ ካናዳ የሚኖር ምንም አትዋሿትም። እኔ እያለሁ አትዋሹም። መዋሸት አንችልም። አትዋሹኝ። ስለዚህ ኢትዮጵያ ላይ መሆን ያለበት በእውነት ነው የምላችሁ፣ ይሄ ነገር ለማስተካከል የምክር አገልግሎት ወይ ደግሞ ቪዛ ከሀገር እንዲወጡ፣ ሁለተኛው እሱ ነው። ሶስተኛው የሆነ መፍትሄ የሚባለውን ነገር ብቻ ማመቻቸት። መፍትሄ እንዲህ አሁን አንድ ልጅ በልጅነቱ በሕፃንነቱ የተደፈረ ልጅ ምን ልታደርገው ነው? እሱ ላይ ልፈርድ ነው አሁን እኔ? በልጅነቱ በተደጋጋሚ የተደፈረ ሕፃን ልጅ፣ በማንም ይሁን በማን የተደፈረ ሕፃን ልጅ እንደዚህ ቢሆን እኔ በሱ ላይ ጨክኜ የሆነ ነገር ላደርግ ነው? በጥጋብ አትሆንም። እርግጠኛው እነግርሃለሁ። በጥጋቡ የሆነ አብዛኛው ቪክተም ነው። ሴቶቹ በገዛ ዘመዶቻቸው የተደፈሩ እህቶቻችን ናቸው ወንድ የጠሉት። በገዛ ዘመዶቻቸው የተደፈሩ ሴቶች ናቸው ወንድ የሚባል የማያምኑት። ስለዚህ ይሄ እያበረታተው አይደለም። ማነህ በልዩነት የምትለው? እያበረታተው አይደለም። ማዳመጥ ግን ግዴታችን ነው እንደ ሰው ልጅ። ወራያፕን ምን ተፈጥሮ ነው? አሜሪካ ኦፕራ ዊንፍሪ ላይ ጠይቃ ነበር። ወደ 100 ወንዶችን ኢንተርቪው አድርጋ ነበር። ደም እያለቀሱ ነው የተናገሩት። በፓስተሮቻቸው የተደፈሩ፣ በፕሪስቶቻቸው የተደፈሩ፣ በተደጋጋሚ በገዛ ዘመዶቻቸው በአጎቶቻቸው የተደፈሩ ወንዶች ናቸው እንደዚህ ሆነው ቁጭ ያሉት። ደም እያለቀሱ ነው። ያንን ነገር ሲያስታውሱት ያማቸዋል። እና ከባድ ነው። እና መደገፍ ሳይሆን ራሳችን ቪክተም አድርገናቸው መልሰን ብሌም የምናደርጋቸው እኛ ነው። ስለዚህ ይህ ነገር በጣም እንትን ማለት አለ። በጣም ከባድ ነው። በእውነት ገብታችሁ ማየት ትችላላችሁ። ኦፕራ ዊንፍሪ ላይ ጠይቃቸው። ደም እንባ እያለቀሱ ነው ይህን የሚመሰክሩት። በአጎቴ ተደፍሬ ይላል፣ በፕሪስት ይላል፣ በፓስተር በምን እየተባለ አሁን ቲዲ ጄክስ የሚባል አለ አሜሪካ ላይ በጣም የታወቀ አስተማሪ ነበር። ቲዲ ጄክስ ልክማ ወጣቶችን በሙሉ ነበር ሲበክል የነበረው። እነሱ የሚያውቁት ያንን ህይወት
በገንዘብ ትሪት ያደርጋቸዋል። ችግረኞች ናቸው፣ ምንም የላቸው። ከዛ በኋላ ተቀይረው ቁጭ። ስለዚህ ይሄ ልጅንም ኢትዮጵያ ላይ ማድረግ ያለብን ምንድን ነው? መጠየቅ። ምንድን ነው መፍትሄው? ምን ሆነ ነው እንደዚህ ሆንከው? ከባህላችን ውጭ ከምናችን ውጭ እንዴት ልትሆን ቻልክ ብለን ቀርቦ ማውራትን እንልመድ። ውጭ ላይ ያለ በሙሉ ከነሱ ጋር ነው የምትኖረው። እንዳትቀጠፍ፣ ኢትዮጵያውያኖችን እንዳትዋሽ። ውጭ ያለው መንገድ ላይ ስትሄድ፣ ምን ላይ ስትሄድ፣ ሞል ስትገባ፣ ግሮሰሪ ስትገባ፣ የትም ቦታ ላይ እነሱ አሉ። እንዳትዋሽ፣ አታስመስሉ። ሀገሬ ላይ ምናምን ብለን እንዳትበጠረቅ። አንተ አትኖርበትም። የት አባት ትኖራለህ? ሀገርን ብትወድ የት ሀገር ላይ ኖርክ? ሂድ ግባ፣ ሂድ ግባ። አትፈልግም? ግባ። የት አባ ውሸታም ነን። አስመሳይ ዲያስፖራ ይበዛል። አስመሳይ ልክ ነው አይደለም? ግብረ ሰዶማዊነትን ልክ አይደለም። ልክ ነው የሚል ራሱን ብትጠይቀው ልክ ነው አይልህ። ራሳቸውን ብትጠይቃቸው ልክ ነው አይሉ። ግን በቃ እንደዛ ናቸው። ተግባባ። ራሱን ብትጠይቀው ልክ ነን አይሉ። ግን መቀየር የማይችሉት ነገር አላቸው። እና እግዚአብሔር አምላክ ከዛ ነገር ኢትዮጵያን ይታደጋት። ትልቁም ምለው በተለይ በምንም እምነት ያላችሁ ጸሎት አድርጉ። በምንም ዓለም ያላችሁ ወንድምና እህቶቼ በዚህ ነገር ላይ ጸሎት አድርጉ። ጸሎት ትልቅ መፍትሄ ነው። ጸሎት በጣም በጣም በዚህ ነገር ላይ ትልቁ የሚሰራው በተለይ በዚህ ልምምር ላይ ላላችሁ ወንድምና እህቶቼ ጸሎት ትልቅ መፍትሄ ነው። ከእግዚአብሔር ጋር ተገናኙ። እግዚአብሔር ድንቅ አምላክ ነው። ከእግዚአብሔር ውጪ መፍትሄ የሚሆናችሁ ማንም የለም። ስለዚህ ተደፍታችሁ ለምን እንደዚህ አረከኝ ብላችሁ አምላክን ጠይቁት። አንብቡ። ክርስቲያን ከሆናችሁ በየትኛውም እምነት ያላችሁ አንብቡ መጽሐፍ ቅዱስ፣ መዝሙር አዳምጡ። ወደ እግዚአብሔር ስትሉ የማይተው አምላክ ነው ያለን። በምንም አይነት ነገር ውስጥ ብናልፍ የማይተው አምላክ ስላለን ወደሱ ብንሄድ ጥሩ ነው። በተለይ ተገፍቶ ታስታውሳላችሁ? ሮቤል የሚባለው ወንድማችን ሶሻል ሚዲያ ላይ በሌ የተነሳ ነው ሞር እንደዛ የሆነ ሄደው። ሮቤልን አስታውሳችሁት? የቅርብ ጊዜ ትዝታ ነው ሮቤል። የቅርብ ጊዜ ሮቤል ወንድማችን በዛ ልምምድ ውስጥ የገባው ሞር እየሰደቡት ወደ ጭራሽ ቀሚስ መልበስ፣ ጭራሽ ሌላ ነገር ውስጥ የመግባት በህል የሚሄዱ ብዙ ወንድምና እህቶች አሉን። አበሻ በህል ያጠፋል። እኔ በህል ብዙ የሳተ ንግግር ተናግሬያለሁ። በህል አንዳንዴ ኮመንት እንደ ቀልድ እንዳታዩት። ተመልሷል ወንድማችን፣ እግዚአብሔር ይባረክ፣ ተመልሷል። እና አቤልን ይቅርታ ሮቤልን ከመለስን፣ ሮቤልን እግዚአብሔር ከመለሰው ሶፎንያስን የማይመልሰው ለምንድን ነው? ይመልሰዋል። ሮቤልን የመለሰ አምላክ ሶፎንያስን ይመልስልን። እኔ እሱን ነው የምለው። ሮቤልን ከተቀበልከው፣ ሮቤል መመለሱ ደስ ካለ፣ ወደ እግዚአብሔር መምጣቱን ደስ ካለ፣ ሶፎንያስንም እግዚአብሔር አምላክ ይመልስልኝ ብለህ መጸለይ ነው ያለብህ። ስለዚህ አብዛኞቹ ክፉ ሰዎች ግን አሉ። አበሻ በእውነት እኛ የማንፈልገው ንግግር ሶሻል ሚዲያ ላይ እንድንናገር የሚያደርጉን በብዛት መሀይሞቹ ናቸው። እልህ ውስጥ ያስገባዋል። ምን ታመጣለህ ብዬ አንተ ትልቅ ያልከውን አውርጄ ዘቀዝቀዋለሁ። ለአንተ ትልቅ የሆነውን እንደ ፈጣሪ የምታየውን ዘቅዝቄው አመጣልሃለሁ። አየህ፣ ችግሩ ያ ነው። እልህ ውስጥ አስገቡና ሰው ሲስት እሱ እንደዚህ ነው እሷ እንደዚህ ነው ትላላችሁ። እዛ አታስገቡ። አሁን ይህን ልጅ ልክ እንደ ሮቤል እኛ ጸልዮ የመመለስ ስራ ነው መስራት ያለብን እንጂ በጣም የእኛ ሰው ካልተጠነቀቃችሁ ወደ ገደል ነው እንጂ የሚጨምረ ወደ ጥሩ መስመር አይወስድም። እኔ ጸልያለሁ ለሶፎንያስ፣ የሮቤልን ያዳነ አምላክ ሶፎንያስን ያድነው፣ ሌሎችንም ወንድምና እህቶቻችን ያድንልን።
ከዚህ ልምምድ ያውጣልን እግዚአብሔር አምላክ። በተለይ ደግሞ በጣም አድርገው እነሱን የሚጠሉ ሰዎች በነገራችን ላይ ራሳቸው ናቸው። ጌታ ምስክሬ በጣም ምክንያቱም እኔን አልነካኝም። በጣም አድርገህ እነሱን ከጠላ you are one of them። ለምን ማነካ? አንተን አልነካ፣ አንተ ጋር የደረሰብህ የለ። በጣም አድርገህ ከጠላ ራስህ ውስጥ እነሱን በዛ ያለ የሚያስጠላህ ነገር የለማ። ቢካዝ የምትኖረው አሜሪካን ሀገር አብራቸው ስትሰራ አብራቸው ምን ስትሆን ምንም ያላልክ ሰውዬ እንዴት በኃይለኛው ልጠላ ቻልክ? ሃው ምን አግብቶ? ያንተ ገላ አይደለ፣ ያንተ ሁኔታ አይደለ፣ ካንተ ጋር የሚያገናኘው ነገር የለ። እንደ በጣም እጠላለሁ ካል ተደብቀ የምታደርገው አንተ ነህ። ጌታ ምስክሬ በጣም ችግር ያለበት ሰው በጣም ይጠላቸዋል። ራሱ ነው፣ ፍራቻው ነው። እንዳልገባ ብሎ ፍራቻው ነው በጣም የሚያስጠላው። እኔ አይሞቁኝም አይበርዱኝም። ያዘማ ቢዝነስ የኔ ጉዳይ አይደለም። በጣም እነሱን እጠላለሁ የሚል ሰው ጌታን ነው የምልህ ራሱ ነው። ምክንያቱም አንተ ጋር አልመጡ። ምንድነው እንደዛ የሚያስጠላ ንገረኝ። ምክንያትህን ራስህ ስለሆንክ ነው። ራስህ ስለሆንክ በጣም እጠላለሁ ብለህ ታወራለህ። ሲፋቅ የሆነ ቦታ ተደብቀ እንደዛ ራስህ። ስለዚህ ምንም በእኔ ጥላቻ የለኝም። አሁንም እግዚአብሔር አምላክ ወደ መልካም ቢወስድልኝ ደስ ይለኛል። እህትና ወንድሞቼ ከዛ ወጥተው ወልደው ከብደው ፋሚሊ መስርተው ቢኖሩ ደስ ይለኛል። የኔ ደስ የሚለኝ እሱ ነው። ግን አሁንም ዮኒ ማኛን ባዘር እነዚህ ሰዎች አያደርጉትም። ዮኒ ማኛን መጥተው ባዘር አያደርጉትም። ጌታ ምስክር ማንንም ባዘር አያደርጉም እነዚህ ሰዎች። ግን አሁንም ኢትዮጵያ ላይ ይሄ ነገር ሳይስፋፋ ከፈለጋችሁ ቪዛ ስጡና ከሀገር አስወጧቸው። የምክር አገልግሎት ይዘጋጅ። በዚህ ነገር ላይ የታወቁ እውቀት ያላቸው ችሎታ ያላቸው ሰዎች ካሉ እነዚህ ሰዎች ጋር ይነጋገሩ። መቀጥቀጡ በአረመኔ መንገድ ለመግደል መሞከሩ ግን በእግዚአብሔርም አያጸድቅም። የገደለ አይጸድቅም። አሮን ግቦች ይዛይ የገደለ አይጸድቅም። መግደል አያጸድቅም። ስለዚህ ባዶ ፉከራችሁን እውቀት የሌላችሁ ሰዎች የምታደርጉት ቢስተካከል መልካም ነው። በዚህ ነገር ላይ አስተያየት መስጠት የምትፈልጉ ወንድምና እህቶቼ የኔ የሆናችሁ ቤተሰቦች መግባት ትችላላችሁ። ቻሌንጅ ላድርግም የምትሉ ሰዎች ካሉ ኑና ቻሌንጅ አድርጉ። ስለዚህ አሜሪካ፣ አውሮፓ፣ ካናዳ አብረ እየኖርክ ዝም ብለህ መተህ እንዳትዋሽ። ውሸታም ናችሁ። ለምን እዚህ ያለውን አልጠላውም? ለምን አልተናገርከው? ተናገረው። ዜግነት አለ። የካናዳ ዜግነት አበሻ አለው። የአሜሪካ ዜግነት አለው። የአውሮፓ ዜግነት አለ። ተንፈስ። አታርቀው። ውሸታም ናቸው። የማቃችሁ ነው። የማላቃችሁን ምን ብዬ ላስገባ? እኔ የማቀው ሰው ካልሆነ አይመቸኝ። ህልሙ ጻፍ በደንብ ደጋግመ። የሃይማኖት አባት እኮ ነው ሲደፍር የሚውለው። ማን መስሎ ነው አባቴ? የሃይማኖት አባት ሆኖ ስንቱን ሲደፍር አላየም እንደ ህፃናቶች የሚደፍረው ሴቶች የሚደፍረው የሃይማኖት አባት እኮ ነው። አንተ እንጂ አባቴ ያረከው ለእኔ እካክ ነው። ለአንተ አባት ነው። ለእኔ አባቴ ኢየሱስ ክርስቶስ እንጂ ሰው አይደለም። ኢየሱስ ክርስቶስ ነው የእኔ አባት። አንተ ቀሚስ ስላረገ ሰው መስሏል። አንተን ያታላል። ናትሜ አንተን ያታላል። ስለዚህ አብዛኛዎቹ የማይናገሩት በትልልቅ የቤተ ክርስቲያን አባቶች በፕሮቴስታንትም በኦርቶዶክስም በሙስሊሙ ህፃናቶች ደፍረዋል። የሚታወቅ እንዴ መነኮሳትን ደፍረው ያስረገዙ አለው አይደል?